እናስተልኛ አድማጮቻችን ተመልካቾቻችን እንደምን አላችሁ እንደምን ሰነበታችሁ ግርማ ካሳ ነኝ ይህ ዋሜራ ነው በዛሬው የዋሜራ መራ ግብራችን የፋኖ ከኦሮሞ ኃይሎች ጋር መስራት ይችላል ወይ ፋኖና የኦሮሞ ኃይሎች በሚረስር አንድ ነገር ይዤላችሁ መጥቻለሁኝ ብዙዎቻችሁ እንደምታውቁት ሰሞኑን ሁለት የቀድሞ የኦሮሞ ብልጽግና ከፍተኛ አመራር አባላት የኦሮሞ ብልጽግና የማዕከላዊ ኮሚቴ አባላት የነበሩ በተለያዩ ሚዲያዎች የሰጡት ቃለ መጠይቅ መነጋገሪያ የሆነ ነው ብዙዎችን እያነጋገረ ያለው ሁኔታ ነው ያለው እና እነዚህ የአመራር አባላት እነማን ናቸው የሚለውን እናያለን እና እነዚህ የአመራር አባላት ምን አሉ በሚለው ጉዳይ ላይ ተነጋግረን እነሱ ያሉትስ ነገር በተለይ ከአማራ ኃይሎች ጋር በተገናኘ ያሉትስ ነገር ተግባራዊ ሊሆን ይችላል ወይ የሚለውን ለመመርመር እንሞክራለን እና ያው እንደምታውቁት የፋኖ ትግል በዋናነት ፋሺስታዊ ትግል አይደለም ናዚዛዊ ትግል አይደለም ፋሺስታዊ ትግል ወይም ናዚዛዊ ትግል አይደለም በምንበት ጊዜ ምን ማለት ነው አንድን ማህበረሰብ በመጥላት ላይ ወይም አንድን ሃይማኖት ወይም አንድን የሀገራችን ክልል የተወሰኑ ኃይሎችን እንደ ጠላት በመቁጠር ላይ የተመሰረተ ትግል አይደለም በብዙ ጊዜ ጽንፈኛ ብሔረተኞች የሚያደርጉት ትግል ያን ወክለዋለን የሚሉትን ማህበረሰብ ጥቅምና ድጋፍ ጥቅምና ፍላጎት በማርካት ላይ የተመረኮዘ ሳይሆን ሌላውን ማህበረሰብ እንደ መጥፎ ሌላውን ማህበረሰብ እንደ ጠላት ሌላውን ማህበረሰብ እንደ ጨቋኝ በማድረግ ላይ የተመሰረተ ፖለቲካ ነው የሚያራምዱት እና ለዚህ ነው ፋሺስታዊ ናዚዛዊ ፖለቲካ ነው የሚያራምዱት ሂትለር ወደ ስልጣን በሚመጣበት ጊዜ ሌሎች ማህበረሰባትን እንደ ጠላት እንደ ክፉ አይሁዶች ሌሎች ማህበረሰባትን እንደ ጠላት መጥፋት እንዳለባቸው አድርጎ ቆጥሮ ነው የጀርመንን ህዝብ ለመለመጥ ያንቀሳቀሰው ጀርመንን ልጥቀም በሚል አይደለም ሂትለር የተነሳው የሂትለር ፖለቲካ pro German people pro Deutsche people ሳይሆን የሂትለር ፖለቲካ አንቲ አዘርስ ፖለቲካ ነበር እና ፋሺዝም ወይ ናዚዝም ማለት ይሄ ነው ሌላውን በመጥላት ላይ ሌላውን እንደመጥፎ በመቁጠር ላይ ሌላውን ማህበረሰብ ዴሞናይዝ በማድረግ ላይ በሌላው ማህበረሰብ ላይ ክፋትንና ጥቃትን በመፈጸም ላይ ያተኮረ ፖለቲካ የኦሮሞ ፖለቲካ የኦሮሞ ኃይሎች የሚባሉት እንግዲህ የፋኖና የኦሮሞ ኃይሎች የሚባሉት ነው እዚህ ጋር አርስቲ ያመጣሁት እና እነዚህ የኦሮሞ ኃይሎች የሚባሉት እነማን ናቸው የሚለው መጀመሪያ ዲፋይን ማድረግ እና እነዚህ የኦሮሞ ኃይሎች የሚባሉት እንግዲህ የኦሮሞ ኃይሎች በመልበት ጊዜ የኦሮሞ ማህበረሰብን በሙሉ ማለት አይደለም የኦሮሞ ኃይሎች በመልበት በኦሮሞ ስም የተደራጁ ድርጅቶችና ግንባሮች ማለት ነው እንደ ኦፌኮ እንደ ኦሮሞ ብልጽግና ምናምን የሚሳሰሉት ነው ወይንም ደግሞ እንደ አባገዳዎች ያሉ የኦሮሞ ኢንስቲትዩሽን እንደዚህ አይነት ሰዎችን ነው እንግዲህ የኦሮሞ ኃይሎች የሚመጣው እና እነዚህ የኦሮሞ ኃይሎች በተለይ ከኦሮሞ ጽንፈኛ ብሔረተኝነት ጋር በተዛመደ መልኩ እየተንቀሳቀሱ ያሉ ወገኖች ምንድነው ፖለቲካቸው የሚለውን ማየት ያስፈልጋል ፋኖ ከኦሮሞ ኃይሎች ጋር አብሮ መስራት ካለበት መጀመሪያ እነዚህ የኦሮሞ ኃይሎች እነማን ናቸው እነዚህ የኦሮሞ ኃይሎችስ ደግሞ አጀንዳቸውና ፍላጎታቸው ምንድነው ተብሎ መጠየቅ አለበት እንግዲህ በምክንያት ነው ከራከራ ኢትዮጵያ የአማራ ብቻ አይደለችም ኢትዮጵያ የሁሉም ብሔር ብሔረሰቦች ናት አዎ ትክክል ነው ኢትዮጵያ የብሔረሰቦች ሀገር ናት በተለያየ ቋንቋ የሚናገሩ የተለያየ ባህል ያላቸው የተለያየ ቅርስ ያላቸው የተለያየ ታሪክ ያላቸው በተናጥል የተለያየ ታሪክ ያላቸው እንደገና ደግሞ በጋራ የጋራ ታሪክ ያላቸው ማህበረሰባት ብሔረሰቦች ያሉባት ሀገር ናት ኢትዮጵያ የኢትዮጵያ ውበቷ ብሔረሰቦቿ ናቸው
ኢትዮጵያ የሚያሰኙት በኢትዮጵያ ውስጥ የተለያየ ቀለማት ያላቸው የኢትዮጵያ ብሔር ብሔረሰቦች ይቅርታ የኢህአዴግን ቃላት ተጠቅመው የኢትዮጵያ ብሔረሰቦች የኢትዮጵያ ማህበረሰባት የተለያየ ቋንቋዎች፣ የተለያየ ባህሎች፣ የተለያየ ቅርሶች እነዚህ ናቸው ኢትዮጵያን ኢትዮጵያ የሚያደርጉ። አሁን ለምሳሌ አበቦች ወይም ቢራቢሮዎች በምናይበት ጊዜ ቢራቢሮዎች የተለያየ ቀለማት አላቸው እና ቢራቢሮን በምናይበት ጊዜ በቃ የሚያምሩ ቢራቢሮዎች አሉ የተለያየ ያላቸው። አንዳንድ አሳዎችም አሉ። አንዳንድ ሙቪዎችን አይታችሁ ፊልሞችን አይታችሁ ከሆነ አንዳንድ አሳዎች ሲደነቁ ናቸው። በቃ የተለያየ አለ። ነብርን ብትወስዱት የነብር ግርማ የነብር ማጀስቲ ደስ እንደልጋው የተለያየ እና የተለያየ ቀለም መኖሩ ውበት ነው። ኢትዮጵያ ውስጥም የተለያየ ቀለማት ነው ያሉት። ስለዚህ ኢትዮጵያ ውበቷ ብሔረሰቦቿ ናቸው። ወጮ የጉራጌዎች ምግብ፣ የአማራ ያለው ምግብ፣ የኦሮሞዎች ጋር ያለው ምግብ ሁሉም የተለያየ ባህል፣ የተለያየ ምግብ፣ የተለያየ ቋንቋ፣ የተለያየ ካልቸር፣ የተለያየ ዘፈን፣ የተለያየ ሙዚቃ እነዚህ በሙሉ እየተመጋገቡ ነው ኢትዮጵያ የሚያሰኘው። ስለዚህ የፋኖ እንቅስቃሴ የአማራ ማህበረሰብን ህልውና ለማስጠበቅ በተለይ የአማራ ማህበረሰብ በምንበት ጊዜ አማራ ነኝ የሚሉትን ብቻ አይደለም፣ አማራም ሳይሆኑ አማርኛ ተናጋሪ ስለሆኑ የአማራ ስነ ልቦና የአማራ አመለካከት አላቸው ተብሎ አማራ ተብሎ የሚፈረጁትንም እንደኔ አይነቶችን የሚያካትታል ማለት ነው እና እነዚህ ማህበረሰብን ህልውናና የመኖር መብት ለማረጋገጥ የተንቀሳቀሰ የፋኖ እንቅስቃሴ ኦሮሞን በመጥላት ላይ የተመረኮዘ እንቅስቃሴ አይደለም። የፋኖ እንቅስቃሴ ተጋሮችን በመጥላት ላይ የተመረከዘ እንቅስቃሴ አይደለም። የፋኖ እንቅስቃሴ ሌላውን ማህበረሰብ በማጥፋት ላይ ሌላውን ማህበረሰብ እንደ ክፉ እንደ መጥፎ አድርጎ በመቁጠር ላይ የተመሰረተ ትግል አይደለም። የኦሮሞ ብሔርተኞችና ህወሓትም ደግሞ ሲያራመዱ የነበሩ የትግራይ ብሔርተኛ አማራን እንደ ጨቋኝ፣ አማራን እንደ ጠላት፣ አማራን እንደ ነፍጠኛ፣ አማራን በማጥፋት ላይ የተመረኮዘ ፖለቲካ ነው ፖለቲካቸው። የፋኖ ፖለቲካ ግን እንደዚህ አይነት ፖለቲካ አይደለም። ስለዚህ የፋኖ ፖለቲካ የፋሺዝም ፖለቲካ አይደለም። የፋኖ ትግል የህልውና ትግል ነው። ፕሮ አማራ ትግል ነው። አንቲ ኦሮሞ አንቲ ትግሬ ትግል አይደለም። እና የፋኖ ትግል ፍትሃዊ የሆነ ትግል ነው የምንለው በዚህ ምክንያት እና ፋኖ የአማራውን ደህንነትና የአማራውን ሁሉና ካስጠበቀ በኋላ አንድ ኢትዮጵያ የምትባል ሀገር አለች። በርካታ የፋኖ አመራሮች እነ ምሬ ወዳጆ እነ ኢንጂነር ደሳለኝም እነ ዘመነ ካሴም የአፋብኃ ከፍተኛ አመራሮች እንደዚሁም ከአፋብኃ ውጭም ደግሞ ያሉ የአፋሕድ ውስጥም ያሉ አመራሮች የሚሉት ምንድነው አንድ ሀገር ናት ያለችን። በዚች ሀገር ውስጥ ተከባብረን በዘር በሃይማኖት በጎሳ ሳንከፋፈል ሁሉም የሀገሪቷ ክፍል በሁሉም የሀገሪቷ ክፍል ኢትዮጵያውያን መውጣት መውረድ መግባት መስራት ማምረት መምረጥ የሚችሉበት ሁኔታ ተስተማቻችቶ የሚኖሩባት ኢትዮጵያ ነው መስጠት የምፈልገው ነው። ስለዚህ ያን ለማድረግ ፋኖ ብቻውን አማራው ብቻውን ኢትዮጵያ ሊያቀና አይችልም። የአማራው ህልውና ከኦሮሞ ህልውና ጋራ ከትግሬው ህልውና ጋራ ከጉራጌው ህልውና ጋራ የተዛመደ አንድ ህዝብ ነው። የአማራ ማህበረሰብ ኦሮሞዎች በሚኖሩበት አካባቢ በብዛት ተፈትኗል። የአማራ ማህበረሰብ በትግራይ በምንድነው ሌሎች በደቡብ ክልል በአዋሳ በአሰላ በጉሩ ፈርዳ በጋምቤላ በተለያየ ቦታ አማራው ማህበረሰብ ተበትኖ ነው ያለው። ስለዚህ አብሮት ካለው ማህበረሰብ ጋራ ከተዋለደው ከተዛመደው ማህበረሰብ ጋራ ተለይቶ ሊኖር አይችልም። ስለዚህ የጉራጌው ጥቅም ተከበረ ማለት የአማራውን ጥቅም ተከበረ ማለት ነው። የኦሮሞውን ጥቅም ተከበረ ማለት የአማራውን ጥቅም ተከበረ ማለት ነው እና ኢን ዘ ሎንግ ረን አማራው ማህበረሰብ ከሌላው ጋር አብሮ ተባብሮ ነው እቺን ፕሮስፐረስ የሆነች ለልጆቿ እረፍት የምትሆን ልጆቿን የምታሳድር ሳይሆን ልጆቿ የሚጠለሉባት ሀገር የሚኮሩባት ሀገር ለመመስረት የግዴታ የሌሎች ማህበረሰብ ድጋፍ ፋኖ ያስፈልገዋል። የፋኖች የአፋር ማህበረሰብ የትግራይ ማህበረሰብ የኦሮሞን ማህበረሰብ ማቅረብ መቻል አለባቸው።
አለባቸው። የግድ ነው። ስለዚህ ፋኖ የኦሮሞ ማህበረሰብ የሌላው ማህበረሰብ ማቀፍ አለባቸው ስንል እዚህ ማህበረሰብ ውስጥ ያሉ ግን የኦሮሞ ማህበረሰብን የትግራይ ማህበረሰብን እንወክላለን ያሉ ግን የትግራይ ኃይሎችና የኦሮሞ ኃይሎች አሉ። እነዚህ ኦሮሞ ኃይሎች ጋራ የኦሮሞ ኤሊት ወይም የትግራይ ኤሊት ጋራ ለመነጋገር ከተፈለገ መጀመሪያ እነዚህ ሰዎች ምንድነው የሚፈልጉት ብሎ መጠየቅ አስፈላጊ ነው። ስለዚህ እነዚህ የኦሮሞ ኃይሎች የሚባሉት ምንድነው የሚፈልጉት? ምንድነው አጀንዳቸው? ምንድነው ዓላማቸው የሚለውን ማየት ያስፈልጋል። እና ቀደም እንዳልኳችሁ እዚህ ጋር መታየት ታዬ ደንዳ ከተለያዩ ሚዲያዎች ጋር ቃለ ምልልስ አድርጓል። በቃለ ምልልሱ የቀድሞ አለቃውን ዶክተር አብይ አህመድን ጠንካራ ሆነ መንገድ ተችቷል። ዶክተር አብይ አህመድ በተለያዩ ስብሰባዎች ያደረጋቸውን የሰራቸውን ያላቸውን ነገሮች በሙሉ አጋልጧል። ከዚህም የተነሳ እስር ቤት ነው የሚገኘው። አቶ ታዬ ደንዳ እስር ቤት ነው የሚገኘው እና ይሄ ለሁለተኛ ጊዜ ነው ለሶስተኛ ጊዜ ሲታሰር ነው። አቶ ታዬ ደንዳ በህወሓት ከ7 ዓመት ነው ከ8 ዓመት በላይ የታሰረ ነው። ለፍትህ በመቆሙ ለእውነት በመቆሙ በህወሓት ለረጅም ጊዜ የታሰረ በሙያው የህግ ሰው ነው። የህግ ባለሙያ ነው አቶ ታዬ ደንዳ። ነገር ግን ለእውነት በማቆም አጨብጫቢ አልነበር። ለእውነት በመቆሙ በህወሓት ለብዙ ዓመታት የታሰረ ደፋር ያመነበትን ከመናገር ወደ ኋላ የማይል ደፋር ሰው። እኔ በግሌ የኦሮሞ ፖለቲከኞችን በቅርበት እከታተላለሁ። እነሱ መካከል እንደ ታዬ ደንዳ እማከብረውና ማደንቀው ሰው። በዚህ አጋጣሚ ታዬ ደንዳ አሁን ሰሞኑን በተናገረው ብቻ ሳይሆን ቀደም ሲልም በብልጽግና ውስጥ በኦፒዲዮ ውስጥም ሆኖ ነገሮች ከቁጥጥር ውጭ እንዲሆኑ ሲያደርግ ለነበረው አስተዋጽኦ በዚህ አጋጣሚ ዋሜራ ሚዲያ ለአቶ ታዬ ደንዳ አድናቆቱንና ምስጋናውን ማቅረብ ይፈልጋል። ያ ማለት አቶ ታዬ ደንዳ የሚናገረው ነገር በሙሉ እስማማለሁ ማለት አይደለም። ግን ቢያንስ ይሄ ወንድም የመርህ ሰው ነው። በነገራችን ላይ አቶ ታዬ ደንዳ የሰላሌ ሰው ነው። የሸዋ ኦሮሞ ነው። የቱለማ ኦሮሞ ነው። በሰሜን ሸዋ ዞን ኩዩ የሚባል የገብረ ጉራቻ አካባቢ ኩዩ የሚባል ወረዳ አለ። ከዛ አካባቢ የመጣ የሸዋ ኦሮሞ የነ ጀነራል ታደሰ ብሩ ከወጡበት አካባቢ የወጣ ኩሩ የኦሮሞ ልጅ ኩሩ ኢትዮጵያዊ ሰው ነው። እና የታዬ ደንዳ እናት እዚህ በዚህ አጋጣሚ ስለ ታዬ ደንዳ ከተነሳ ይቀር ታዬ ደንዳ ያው በወጣትነቱ ኦነግን ተከላከለ። ያው እንደማንም የኦሮሞ ወጣት ያው በቃ አንቲ አማራ በተለያየ ፖለቲካ ኦነግን ተከላክሎ ብዙ ጊዜ ከኦነግ ጋር በሚሆንበት ጊዜ ታገላለሁ ብሎ በሚነሳበት ጊዜ እናቴ አለ ታዬ ደንዳ እናቴ ምን ሆንክና ነው የምትታገለው? ተመልከቱ። ለኦሮሞ መብት ቆማለሁ ብሎ ለትግል ሲነሳ ታዬ እናቴ ምን አለችኝ አለ ምን ሆንክና ነው የምትታገለው? ምን አጣ? ቋንቋችንን እናገራለን፣ ሰርተን እንበላለን፣ እናርሳለን፣ ምንም የሆነው ነገር የለም። ምን ለማምጣት ነው የምትታገለው ብላኝ ነበር። እና እኔን እናቴን አልሰማሁም። ያው ወነጎችን እንደዚህ ፖለቲከኞችን ኤሊቶች የሚባሉ አይደለ በቃ የኦሮሞ ወጣቶችን የሚመርዙ እንደነ ሌንጮ ለታ እንደነ ማነው እንደነ አብዩ ገለታ ምናምን የመሳሰሉ ተማርን ብለው ያልተማሩ እንጭጮች በነጮች መርዛማ ፖለቲካ አስተሳሰባቸው የቀነጨረ የኦነግ ፖለቲከኞች አብዛኛው ወጣቶችን እንደነ ታዬ ደንዳ ያሉትን ወጣቶችን አይምሯቸውን በረዙት። እንደነ አባዱላ ያሉ ከበረዙት በኋላ ምንድነው የሆነው? ታዬ ደንዳ እናቱን አልሰማ ብሎ አካባቢው ያሉትን አባትና እናቱ አረጋውያን አልሰማ ብሎ በቃ ታገላለሁ። ከዛ በኋላ ከብዙ ዓመት በኋላ የኦሮሞ ፖለቲከኞች 4 ኪሎን ከተቆጣጠሩ በኋላ የኦሮሞ ፖለቲከኞች 4 ኪሎን ከተቆጣጠሩ በኋላ ምንድነው የሆነው? ታዬ ደንዳ በቃ የኦሮሞ ክልል በቃ ከቁጥጥር ውጭ ሆነ እና እሱ የሚኖርበት ኩዩ ወረዳ እዛ አካባቢ በተፈጠረው አለመረጋጋት
እዛ አካባቢ በተፈጠረው ግጭት ከኦነጎች ጋር እርስ በርስ ብልጽግና ለብልጽግና እዛው በቃ ሌብነቱ ዝርፊያው እገታው በዛ ምክንያት እዛ ሰሜን ሸዋ ሰላሌ ላይ ገብረ ጉራቻ አካባቢ ኩዩ ወረዳ እናቱና በርካታ ሰዎች ከአካባቢያቸው ተፈናቀሉ ተመልከቱ ለዝንታል በአጼ ምኒልክ ጊዜ በደርግ ጊዜ በሰላም ይኖሩበት ከነበረው ቦታ አሁን ኦሮሞነን የሚሉ ኦሮሞ ቆመናል የሚሉ 4 ኪሎን የፌደራል መንግስቱን ሲቆጣጠሩ የኦሮሞ ብልጽግናዎች የኦሮሞ ኦህዴዶች ኦነጋዊ ኦህዴዶች የፌደራል መንግስቱን ሲቆጣጠሩ የነታየ ደንዳ ቤተሰቦች ከዛ አካባቢ ተፈናቀሉ ከዛ እናቱ ምናሮች የታገላችሁት ለዚህ ነው ወይ አለችኝ እናቴ አለ ታየ ደንዳ የታገላችሁት ለዚህ ነው ኦሮሞ ብላችሁ የታገላችሁት ይሄንን ለማምጣት ነው ወይ ብላ እናቴ አለችኝ ብሎ ታየ ደንዳ የጻፈውን አስታውሳለሁ በጣም ልብ የሚመስጥ ንግግር እና የታየ ደንዳ እናት የተናገሩት ነገር አብዛኛውን የኦሮሞ ማህበረሰብ የሚወክል የኦሮሞ ማህበረሰብ አሁን የኦሮሞ ኤሊቶች ያደረጉት ባለው ነገር የሚስማማ አይደለም የኦነግ ፖለቲካ በኦሮሞ ማህበረሰብ ላይ ችግርና መከራ እንዳመጣ አብዛኛው ተራው የኦሮሞ ማህበረሰብ እየገባው ነው በኦነግ ፖለቲካ የኦሮሞ ማህበረሰብ ያተረፈው ነገር ቢኖር መጠላት ስቃይ መከራ እና ታየ ደንዳ እንደዚህ አይነት ሰው እና ታየ ደንዳ ወጥቶ የአብይ አህመድን ኃጢያት የአብይ አህመድን በደል ነው የዘረዘረው እና ታየ ደንዳ እንግዲህ ያንን በሚያደርግበት ጊዜ ኦሮሞውም አማራውም ሌላውም ማህበረሰብ ለምን በኦሮምኛ ብቻ አይደለም ቃል መጠይቆ ነው የሰጠው በአማርኛም ነው ያ ማለት ለአማርኛ ተናጋሪው ለአማራውም ነው መልእክቱን ያስተላልፋል እና አብይን እንደዛ በሚያወግዝበት ጊዜ ትልቁ ጠላታችን አብይና ብልጽግና ስለሆነ በጋራ አብይን እንታገለው የሚል መልእክት ያስተላልፋል ይመስለኛል እንግዲህ ሌላው እዚህ ጋር የምታዩት ሰው ነው ይሄ የምታዩት ሰው ዶክተር ሚልኬሳ ሚደጋ ይባላል ይህ ሰው ወገኖቼ ብዙ ሰው አያውቀውም መሳይ መኮንን ይሄን ሰው የሚያውቀው አልመሰለኝም ይሄንን ሰው መሳይ መኮንን ቢያውቀው ኖሮ ቃል መጠይቅ ያደርግለት ነው ይህ ሰው ከናብይ አህመድ ከነሽመልስ አብዲሳ በ3 በ4 እጥፍ አማራን የሚጠላ በጥላቻ የታወረ እጅግ በጣም አደገኛ ሰው ለእንደዚህ አይነት ሰው እንደ መሳይ መኮንን ያሉ ሚዲያዎች መድረክ መስጠታቸው በጣም ትልቅ ስህተት ነው አለመጠየቅ ከማድረጋቸው በፊት ትንሽ መለስ ብለው ይሄ ሰው ማን ነው ብሎ ቢመረምሩት ይህ ሰው ወገኖቼ በዚሁ በመሳይ መኮንን ቃል መጠይቅ ውስጥ እንደተናገረው ምንድነው ያለው ከአብይ አህመድ ጋር ያልተስማማሁት ብልጽግና ይመስረት ሲባል እኔ ያኔ ነው ያልተስማማሁት አለ ለምንድን ነው ብልጽግና መመስረቱን የታለው ብልጽግና እኮ በወቅቱ እኮ ኢትዮጵያ ውስጥ በኋላ አብይ ቀየረው እንጂ ኢትዮጵያ ውስጥ የዘር ፖለቲካን እናስወግዳለን ኢትዮጵያን ዲኤትኒሳይዝ እናደርጋለን ካሁን በኋላ ኦሮሞ ትግሬ አማራ ምናምን ብሎ ነገር የለም በቃ እንደ ኢትዮጵያውያን አንድ ድርጅት ነው የሚያስፈልገን በሚል እኮ ነው ብልጽግና የተቋቋመው በነገራችን ላይ አማሮቻችን ተመካከሮቻችን ይሄ የብልጽግና ራዕይ በህወሓት ጊዜም የነበረ ራዕይ ነው እና አብይ አህመድ ያመጡት አይደለም በኢህአዴግ ጊዜ መለስ ዜናዊም የነበረ ጊዜ ምንድነው የተደረገው መለስ ዜናዊ የነበረ ጊዜ ህወሓት ኦፒዲዮ ምናምን የሚል የለም አንድ ድርጅት ማቋቋም አለብን በቃ አንድ ሁሉን አቀፍ ድርጅት ማቋቋም አለብን የሚል ውሳኔ ተወስኖ ነበር በቃ ኦፒዲዮ የሚል አይኖርም ቲፒኤልኤፍ የሚል አይኖርም ቢአዴን የሚል አይኖርም ሌሎቹንም አካተን አንድ ሀገራዊ ድርጅት ማቋቋም አለብን የሚል ውሳኔ በኢህአዴግ ጉባኤ ላይ ተወስኖ ነበር በመለስ ዜናዊ ጊዜ ይሄንንም የሆነበት ምክንያት በመለስ ዜናዊ ጊዜ እነ የምታስታውሱት ከሆነ ፖል ሄንዚ የሚባል የመለስ ዜናዊ አማካሪ ነበር እና ፖል ሄንዚ በተለይ ከ97 በኋላ በአዲስ አበባና በብዙ ቦታዎች ህዝቡ ኢህአዴግን ስለተፋው
ይሄ የዘር ፖለቲካ የኢትዮጵያ ህዝብ አይፈልገውም ስለዚህ ይሄንን አመለካከታችሁን መቀየር አለባችሁ ኤትኒክ ፌደራሊዝምን መቀየር አለባችሁ በሚል ምክር ስለመከረው እነመለስ ዜናዊ ያንን በቃ ይሄ ከኤትኒክ ፖለቲካ የመውጣት ዝንባሌ ነው እና በጉባኤ ተወስኖ አንድ ድርጅት እንሆናለን የሚል ውሳኔ ተላልፎ ነበር በወቅቱ እሱ ብቻ አይደለም እንደገና የአዲስ አበባን የኢትዮጵያ ዋና ከተማ ከአዲስ አበባ ወደ ባህር ዳር ለመውሰድም ተወስኖ ነበር አዲስ አበባን በመጥላት ሳይሆን አዲስ አበባ ከተማን የአፍሪካ መዲና እናርጋት ልክ እንደ ኒውዮርክ ሲቲ በቃ አዲስ አበባ የአፍሪካ መዲና ትሁንና የፌደራል መንግስቱ ደግሞ ባህር ዳር ይሁን ተብሎ ሁሉ ተወስኖ ነበር እና ብዙ ውሳኔዎች ተወስነው ነበር እና ግን መለስ ዜናዊ የእግዚአብሔር ፈቃድ ነው ከዚህ ዓለም በሞት ተለየ ከዚህ ዓለም በሞት በሚለይበት ጊዜ ይገባ ያ ከመሆኑ በፊት እና አባዱላ ገመዳ ይሄ ድርጅት እንዲፈርስ ኦፒዲዮ እንዲፈርስ አልፈለጉ ለምን ኦፒዲዮ ከፈረሰ አንድ ድርጅት ከሆነ የተመሰረተው በኦሮሞ ክልል ውስጥ ኦሮሞ ትግሬው አማራው ሌላው እኩል መብት ይኖራል አያችሁ ስለዚህ ኦፒዲዮ የሚለው ነገር ከፈረሰ የኦሮሞ የበላይነት በኦሮሞ ክልል ውስጥ አይኖርም የኦፒዲዮ የዚህ አዲሱ ድርጅት ተወካዮች ሆነው ኦሮሞ ክልል ውስጥ የሚኖሩ አማራዎች ኦሮሞ ክልል ውስጥ የሚኖሩ ጉራጌዎች ከምባታዎች ጌዶች ኦሮሞ ክልል ውስጥ የሚኖሩ ትግሬዎች የናዝሬት ተወካይ ሆነው የሻሸመኔ ተወካይ ሆነው ሊመጡ ይችላሉ ስለዚህ ያንን አልፈለጉም የነዚህ የኦፒዲዮ ሰዎች ስለዚህ ምን አደረጉ ይሄ ነገር ህዝቡ ስለሚቃወምን ህዝቡን ለማግባባትና ህዝቡን ለማሳመን ጊዜ ያስፈልገናል ብለው ለሁለት ዓመት እንዲራዘም ጠየቁ እና አባዱላ ገመዳ እና ግርማ ብሩ ያንን ጠየቁ ለምን እነሱ ይሄ ኦሮሚያ የሚባለውን በቃ የኦሮሞ ብቻ አድርገው ይዘው መቀጠል ስለሚፈልጉ ኦሮሚያ የሚባለውን ብቻቸውን የኦሮሞ ብቻ አድርገው ይዘው መቀጠል ስለሚፈልጉ ይሄንን በቃ ሙሉ ለሙሉ ብቻቸውን አድርገው ይዘው መቀጠል ይፈልጋሉ እዚህ ጋር እንደምታዩት በቀይ በደማቅ ቀይ ያለ በቀይ በመናምን ያሉት አማራዎች ሌላ ኦሮሞኛ ተናጋሪ ያሉ ማህበረሰቦች በብዛት የሚኖሩባቸው አካባቢዎች ናቸው ስለዚህ ኢህአዴግ አንድ ድርጅት ከሆነ እነመለስ ዜናዊ እንዳስቀመጡት ኢህአዴግ አንድ ድርጅት ከሆነ እዚህ አካባቢ ያለው ሌላው ተመራጭ ሆኖ ይመጣል እና ኤክስክሉዚቭሊ ስልጣን ሙሉ ለሙሉ በኦሮሞ ብቻ ይያዝ ስለዚህ ያን ስለፈለጉ በጭራሽ ለሁለት ዓመት ጊዜ ሰጠናሉ በዛ መካከል መለስ ዜናዊ ሞተ እና በነገራችን ላይ እነመለስ ዜናዊ አንድ ድርጅት ይሁን በሚሉበት ጊዜ ከትግራይም ደግሞ እንደነ ስብሃት ነጋ ያሉ ጠባቦች በአስተሳሰባቸው የቀነጨሩ በሽተኞች ከፎች በአማራ ላይ ጥላቻ ያላቸው ደግሞ በጭራሽ የትግራይ የበላይነት መኖር አለበት በሚል ህወሓት እንዲቀጥል ፈለጉ ህወሓት እንዲፈርስ አልፈለጉ እነስብሃት ነጋ ምታስታውሱ ከሆነ እነስብሃት ነጋ ሁሉ በመለስ ዜናዊ ተገፍተው ነበር ልክ መለስ ዜናዊ በሚሞትበት ጊዜ እነስብሃት ነጋ ተመልሰው ስልጣን ያዙ ስለዚህ ያ አንድ ድርጅት ይሁን የተባለው ነገር ወደ ኋላ እና ህወሓቶች ከተሸነፉ በኋላ አብይ ያመጣው ያንን አንድ ድርጅት እናደርግ የብልጽግና ፓርቲ ይቋቋም ተብሎ አንድ ድርጅት ነው ሲባል ኢንቴንሽኑ በዛን ጊዜ ሲነገር የነበረው ነገር ኢትዮጵያ ዲኤትኒሳይዝድ መሆን አለባት ከሚለው ታዲያ ይህ ሰው ያኔ ኢህአዴግ አንድ ድርጅት ይሁን የተባለው ሲቃወም የነበረው ልክ ያኔ እና አባዱላ እንደተቃወሙት ኦሮሚያ ክልል የሚባለው ሌሎች ስልጣን ይዛሉ እኛ ስልጣናችንን እናጣለን ኦሮሚያ ክልል እኛ ኦሮሞዎች የኦሮሚያ ክልል የኦሮሞ ነው ከሚል ከዘረኝነት የተነሳ ነው የሰው ብልጽግና ፓርቲ መቀላቀልም ያለው ለኦሮሞ አስቡ አይደለም አማራን ስለሚጠላ ነው ናዝሬት ውስጥ ደብረ ዘይት ውስጥ አሰላው ውስጥ በብዙ የኦሮሞ አካባቢ አማራ ስለሚበዛ አንድ ፓርቲ ከሆነ አሁን ኦፒዲዮ ከሆነ የኦሮሞ ብቻ ፓርቲ ነው ኦሮሞዎች ብቻ ነው ኦፒዲዮ ግን ከከሰመና ሌሎች ከመጡ ግን ሌሎች ይቀላቀላሉ
ከሚል ከዘረኝነት የተነሳ ነው ይሄ ሰው የተቃወመው። እንደገና ይሄ ሰው እነ መሳይ መኮንን ይሄንን ላያውቁ ይችላሉ። ይሄ ሰው በተለይ የምታስታውሱ ከሆነ በለገጣፎ በብዙ ሺህ የሚቆጠሩ ቤቶች ሲፈርሱ ከበስተጀርባ የነበረው ይሄ ሰው ነበር። ያንን ድርጊት እየደገፈ እንደዛ ነው መሆን ያለበት። እየመነጠሩ የአማራውን ቤት እየለዩ ሲያቃጥሉ ሲያፈርሱ እንደዛ አይነት ኤትኒክ ክሌንዚንግ በለገጣፎ ሲፈጽሙ የምታስታውሱ ከሆነ የለገጣፎ ቤት ፈረሳ የተጀመረው በነገራችን ላይ በለገጣፎ ነው። ከአርሲና ከምናምን የመጣች አንድ ስሟ ጠፋኝ ከአርሲ የመጣች አንድ ከንቲባ እዛ ተሾማ እዛ እንግዲህ ለገጣፎ ያሉት የቱለማ ኦሮሞዎች ናቸው። እቺ ከአርሲ የመጣች ሰው በዛ አካባቢ በተሾማ እዛ አካባቢ ያሉ አማራዎችን አማርኛ ተናጋሪዎችን ቤታቸውን ስታፈርስ የነበረች ነው። ይሄ ሰውዬ በኦሮሞ ክልል የሆነ ባለስልጣን ነበር ያ ጉዳይ የሚመለከተው እና ሲጠየቅ ያንን ጉዳይ ደግፎ ሲጽፍና ሲናገር ነበር። ሰው እጅግ በጣም ዘረኛ እጅግ በጣም ጠባብ የሆነ አማራን የሚጠላ ኢትዮጵያን የሚጠላ ኢትዮጵያዊነትን የሚጠላ ዘረኛ ሰው እና ለዚህ ሰው ፕላትፎርም መስጠት ተገቢ አይደለም። እና እነ መሳይ መኮንን እንዲህ አይነት ነገር ሲሰጡ መቼም የሚያደርጉትን ነገር ቢጠይቁ እኔ ኦሮሞ ጥላቻ አይደለም እንዳልኳችሁ ለታየ ደንዳ ከብራል የታየ ደንዳ ሬከርድ እናቋል ታየ ደንዳ ምን ሲያደርግ እንደነበረ ምን ሲያደርግ እንደነበረ ድክመቱንም ጥንካሬውንም ታየ ደንዳ ትልቅ ሰው ይሄ ሰው ግን ትልቅ ሰው አይደለም። ይሄ ሰው የአማራ ጠላት ታየ ደንዳ በቅንነት ከአማራ ማህበረሰብ ጋር ያለው ልዩነት ተፈቶ አማራውንም ኦሮሞውንም የሚያስማማ መፍትሄ መጥቶ ነገሮች እንዲስተካከሉ ሰላም እንዲሰፍን የሚፈልግ ሰው ነው። ይሄ ግን ፖለቲካው አማራን በመጥላት ላይ ያተኮረ ሰው ነው። ልዩነት አላቸው ወገኖች ልዩነት አላቸው እና የኦሮሞ ኃይሎች በምንልበት ጊዜ ልዩነት አላቸው። አንድ እንትን ላሳያችሁ እዚህ ጋር የምታዩት ኦኤልኤፊዝም እንደባለው ኦኤልኤፊዝም ስም ማለት ነው ኦሮሞማ ነው የሚለው ወይ ፕሮፌሰር አሰፋ ጀለታ የሚባል ሰውዬ የጻፈው ነው እና ፕሮፌሰር አሰፋ ጀለታ እዚህ ጋር ሲጽፍ ኦኤልኤፊዝም as the Oromo nationalist ideology defines and promotes the Oromo political material cultural interests in order to develop an Oromo political community and transform it and transform it into a state ይላል እና ኦኤልኤፊዝም ወይም እነሱ ኦሮሞማ ነው። ኦሮሞማ ብዙ ትርጓሜ ያለው አንዱ ትርጓሜው የኦሮሞነት ማለት ነው። ሌላው ትርጓሜ ደግሞ ኦሮሞማ አይዲዮሎጂ አስተሳሰብ ሪዮት ዓለም ነው ማለት ነው። ምን አይነት አይዲዮሎጂ ምን አይነት አስተሳሰብ? የኦሮሞ ብሔረተኝነት አስተሳሰብ የኦሮሞን ፖለቲካ ማቴሪያላዊና ቁሳዊና ባህላዊ ጥቅም የሚያስጠብቅ የኦሮሞ ብሔረተኝነት የኦሮሞ አይዲዮሎጂ ይላል እና ያ ደግሞ የሚሆነው ምንድነው? የኦሮሞን ፖለቲካ ማህበረሰብ በማቋቋም የኦሮሞ ፖለቲካ ማህበረሰብ እንዲቋቋም በማድረግ እና ያ የኦሮሞ ፖለቲካ ማህበረሰብ ደግሞ ኦሮሞ ፖለቲካል ኮሚኒቲ የሚለው ትራንስፎርምድ መሆን አለበት መሸጋገር አለበት። ወዴት ነው የሚሸጋገረው? ያ የኦሮሞ ፖለቲካ ማህበረሰብ ወደ አገር መሸጋገር አለበት። ያንን የሚያሳልጥ ያንን የሚያሳካ ያንን የሚያመቻች አይዲዮሎጂ ወይም ደግሞ ሪዮት ዓለም ኦኤልኤፊዝም እኔ ኦኤልኤፊዝም ማለት ግን ፕሮፌሰር አሰፋ ጀለታ ኦሮሞማ የሚለው አይዲዮሎጂ ነው ማለት ነው። እና ይሄንን እንግዲህ የኦሮሞ ክልልን የኦሮሞን ሀገር ለመመስረት ምንድነው የሚለው through destroying all powers and ideologies mainly Ethiopianism ይላል። ኢትዮጵያዊነትን በማጥፋት ሌሎች ኃይሎችን ሌሎች ሪዮት ዓለሞችን በማጥፋት በተለይ ኢትዮጵያዊነትን በማጥፋት ነው ይሄ ሊሆን የሚችለው ብሎ በደንብ የኦሮሞማን ሪዮት ዓለም የኦሮሞማን የፖለቲካል ኦሮሞማን አስተሳሰብ የኦኤልኤፊዝም አስተሳሰብ ፕሮፌሰር አሰፋ ጀለታ አስቀምጦታል። እና ምንድነው የሚለው ዲስትሮይንግ የሚለውን ቃል ተመልከቱ። ዲስትሮይንግ የሚለው ቃል ምንድነው? በየነዚህ ሰዎች ፖለቲካ የኦኤልኤፊዝም ፖለቲካ የኦሮሞማ የፖለቲካል ኦሮሞማ ፖለቲካ በማጥፋት ላይ የተመሰረተ ነው። ማንን በማጥፋት ላይ? ሌሎች ማህበረሰባትን በማጥፋት በመጨፍለቅ አይዲዮሎጂ ሌሎች አስተሳሰቦችን በመጨፍለቅ ሜንሊ ይላል ደግሞ በተለይም ደግሞ ኢትዮጵያዊነት ይላል። ስለዚህ የነዚህ ሰዎች ፖለቲካ የኢትዮጵያዊነትን ፖለቲካ በማጥፋት ኢትዮጵያዊነት የሆነ ነገር በማጥፋት ላይ የተመሰረተ ፖለቲካ ነው እና ይህ ሰው ኦኤልኤፊዝምን የሚያራምድ ፖለቲካ ነው። ኢትዮጵያን የሚጠላ ፖለቲካ ነው እና እነዚህ
እንግዲህ አብዛኛው የኦሮሞ ኃይሎች ኦኤልኤፍዝምን የሚያራምዱ ናቸው። ስለዚህ ፋኖ እንዴት አድርጎ ነው ኦኤልኤፍዝምን ከሚያራምዱት ጋር ሊሰራ የሚችለው? አማራን ለማጥፋት ከሚፈልግ ዓላማውና ግቡ አማራን ማጥፋት ከሆነ የፖለቲካ አይዲዮሎጂው የፖለቲካ አስተሳሰቡ አማራን ማጥፋት ከሆነ ኢትዮጵያን ከሚጸላ ኢትዮጵያን ከሚጸየፍ የኢትዮጵያን ሰንደቅ በሚያይበት ጊዜ ወባ የያዘው ይመስል ከሚያንቀጠቀጠው የኢትዮጵያ ፊደል ይልቅ የነጮችን የፈረንጆችን ላቲን የሚመርጥ ጦሬ የሚመርጥ ኢትዮጵያዊ የሆነ ነገር የማይፈልግ የኢትዮጵያ አባት የኢትዮጵያ እናት የሆኑት እንደነ አጼ ሚኒሊክን እምዬ ሚኒሊክን እንደነ እቴጌ ጣይቱ ያሉትን የሚጠላ በአንጻሩ ደግሞ ከነሱማሌ ጋራ ሆኖ ከነሲያድ ባሬ ጋራ ሆነው ኢትዮጵያን ሲያደሙ የነበሩ ሽፍታዎቹን እንደነ ዋቆ ጉቱ ያሉትን የሚዘክር ለነሱ ሐውልት የሚያቆም የነራስ መኮንን ሐውልት ያፈረሰ የነ ጉቱን የነ ዋቆ ጉቱን ሐውልት የሚያቆም እንዲህ አይነት ያልካላቸው አስተሳሰቦች ጋር ፋኖ እንዴት ሊሰራ ይችላል? እነዚህ ሰዎች እንዳልኳችሁ እንደነ ሕዝቅኤል ጋቢሳ እንደነ ጃዋር መሐመድ ያሉ ሰዎች አሁን በቃ መልአክ መስለው ወገኖቼ መልአክ መስለው በቃ ስለ ፋኖ ጥሩ ነገር ማውራት ጀምረዋል። ስለ አማራ ጥሩ ነገር ማውራት ጀምረዋል። አማራ ማለት ጀምረዋል ወገኖቼ አማራ ማለት ጀምረዋል። አብረን እንስራ። አብይ ነው ጠላታችን። አብይን መጀመሪያ እናስወግድ። አብይን ካስወገድን በኋላ ሌሎች ነገሮችን በንግግር ወደፊት እንፈታለን የሚል አነጋገር እየተጠቀሙ እና ፋኖ እነዚህ ኃይሎች ጋርስ መነጋገር ይችላል? እነዚህን ኃይሎች አምኖ ፋኖ መነጋገር ይችላል ወይ? ይሄ አሁን ያለውን ህገ መንግስት እንዲቀጥል ከሚፈልጉ ሰዎች ዘረኛና ፓርታይዳዊ የሆነ አብዛኛው የአማራ ማህበረሰብ ወክልና እንዳያገኝ እንደ ሁለተኛ ዜጋ አይደለም ኢቭን እንደ ሶስተኛ ዜጋ እንደ አራተኛ ዜጋም እንኳን እንዳይኖር በሚሊዮኖች የሚቆጠር እንዲፈናቀሉ ያደረገ ህገ መንግስት ተሱና ጸረ አማራ ጠል የሆነ ህገ መንግስት እንዲቀጥል ከሚፈልጉ ጋር እንዴት ነው መነጋገር የሚቻለው? በፋሺስቶችና ከናዚስቶች ጋር እንዴት ነው መነጋገር የሚቻለው? ታይቷል እኮ ወገኖቼ ህወሓት ጋር ጸረ ህወሓት ትግል በሚደረግበት ጊዜ ይሄንን ልብ በሉልኝ። ጸረ ህወሓት ትግል በሚደረግበት ጊዜ አንደኛ የኦሮሞ ፕሮቴስት የሚባል የቄሮ እንቅስቃሴ ተጀመረ። እና የኦሮሞ ፕሮቴስት የሚባለው የቄሮ እንቅስቃሴ ተጀመረ ከአዲስ አበባ ማስተር ፕላን ጋር በተገናኘ ኦፒዲዎች ራሳቸው የጀመሩት ናቸው። ከዛ ተቃውሞ ሲያደርጉ ያ ተቃውሞን ህወሓት በጉልበት እነጌታቸው አሰፋ ያንን ተቃውሞ በርካታ የኦሮሞ ወጣቶችን ገለው ክራሽ አደረጉት። እና ያ ተቃውሞ በሁሉም የኦሮሞ ክልል የተከሰተ ተቃውሞ አለ። የተወሰኑ ቦታዎች ነው ተቃውሞ የተደረጉት። በቃ ወደ ምዕራብ አምቦ አካባቢ፣ ወለጋ አካባቢ፣ አርሲና ምናምን ሻሸመኔ ምናምን ሐረር አካባቢ፣ ባሌ አካባቢ እንጂ በተላልቅ የኦሮሞ ከተሞች እንደነ ጅማ እንደነ ናዝሬት እንደነ አሰላ እንደነ ምናምን በመሳሰሉት ቦታዎች ምንም አይነት ተቃውሞ አልነበረም። በሰሜን ሸዋ በምስራቅ ሸዋ ምንም አይነት ተቃውሞ አልነበረም። ግን በተወሰኑ የነጃዋር ደጋፊዎች ባሉበት አካባቢ ግን ተቃውሞዎች ተደረጉ እና ያንን ተቃውሞዎች ህወሓት ክራሽ አደረገው። ከዛ እንደገና ሁለተኛ ዙር አመት ምናምን ጠብቆ እንደገና ሁለተኛ ዙር ደግሞ እንደገና ሌላ ተቃውሞ ተነሳ። እሱንም እንደገና ክራሽ አደረገው። በዛ በሶስተኛው የአማራ ተጋድሎ የሚባለው እንቅስቃሴ ተነሳ። በኮሎኔል ደመቀ በወልቃይት ጉዳይ ትሪገር አድርጎት ኮሎኔል ደመቀን በጎንደር ለማፈን በሚመጡበት ጊዜ ህወሓቶች በጎንደር የአማራ ትግል ፈነዳ። ከዛ በሳምንቱ ነው በ15 ቀኑ እንደዚሁ በባህር ዳር በደብረ ብርሃን ምናምን እያለ በሁሉም የአማራ ክልል ተቃውሞዎች መከታተል ጀመሩ። የዚህን ጊዜ እና አብይ በሁሉም ኦሮሞ ክልል ተቃውሞ እንደገና ጠሩ። እነጃዋር ሲጠሩ አዲስ አበባ በፊንፊኔ ሰልፍ ጠራናል።
በፊንፊኔ ሲጠሩ ገና እንደመጡ 40 ምናምን እንደሆነ ወዲያው ነው ያሰሯቸው። ወዲያው ከተወሰነ ቦታ መጡ ወዲያው ነው አፍነው የወሰዷቸው። ናዝሬትም እንደዚሁ 100 ምናምን የሚሆኑ ወጡ ወዲያው አፍነው ወሰዷቸው። በናዝሬት ቄሮ የጠራው ሰልፍ በአዲስ አበባ ቄሮ የጠራው ሰልፍ እና እስቲ በጎንደር በደብረ ብርሃን የአማራ ማህበረሰብ የጠራውን ሰልፍ እስቲ ያሞላል። እስቲ በኦሮሞ ክልል ቄሮ በጠራው ሰልፍ ባህር ዳር እንደተደረገው አይነት ጎንደር እንደተደረገው አይነት ደብረ ታቦር እንደተደረገው አይነት ቆቦ እንደተደረገው አይነት ደብረ ብርሃን እንደተደረገው አይነት ሰልፎችና ተቃውሞዎች ተደርገዋል ወይ? አማራ ክልል እኮ በተላልቅ ከተሞች እኮ ነው የአማራ ተጋድሎ ፋኖ በወቅቱ ያኔ ተጥቃላ ያለም ነበር ዝቃሲው ሲያደርግ ነው። እና የአማራ ተጋድሎ ነው በአማራ የተደረገው ትንቅንቅ ነው ህወሓትን የጣለው። እና የቄሮ ትግል የትም አላደረሳቸው። እንደውም ምንድነው ህወሓቶች ያደረጉት እነ ጃዋርን እነ ይቅርታ እነ ለማን እነ አብይን ወደ እስር ቤት ሊከቱና ኦሮሞ ክልልን በ5 ነው በ4 ቀን ከፋፍለው በቃ ጸጥ ሊያደርጓቸው ወስነው ነበር። እነ ባሃዴኖች እነ ገዱ ባይኖሩ ኖሮ እነ ዶክተር አምባቸው ባይኖሩ ኖሮ እነሱ ሳይል ይዘው ይሄ ነገር መቆም አለበት ብለው እርምጃ ባይወስዱ ኖሮ አብይና ለማ እስር ቤት ነበሩ። ይሄን ጊዜ እነ ለማ እነ ገዱ ባይኖሩ ኖሮ እውነታው ይሄ ነው። እና በዚህ መሐከል ግን ምንድነው እነ አብይ ኢትዮጵያዊነት ረቂቅ ነው እነ ለማ ኢትዮጵያዊነት ሱሴ ነው ብሎ በቃ አና ኬኛ በሚል በቃ የግድ ስትራቴጂካሊ ምን አደረጉ? አሁን ባለንበት ሁኔታ ህወሓቶች ይበሩናል፣ ህወሓቶች ያጠፉናል፣ የግድ አማራውን ጋር መተባበር አለብን፣ አማራውን ማቀፍ አለብን። አማራውን ብንጠላውም አማራውን ኢን ዘ ሎንግ ረን መመታት ያለበት መጥፋት ያለበት ቢሆንም ነገር ግን አሁን ያንን የውስጥ ስሜታችንን ደብቀን ወዳጅ መስለን አፍቃሪ መስለን አማራ ወዳጅ መስለን ኢትዮጵያ ወዳጅ መስለን አማራውን እንጠቀምበት ብለው ተመካክረው በቃ የአማራውን ልብ በቃ የሚያስደስት ኢትዮጵያ ሲባል ነው አማራው በቃ የሚደግፈን። ኢትዮጵያ ሲባል አማራውን በቃ ማታለል እንችላለን። ልክ ጻልጅ ከረሜላ ሲሰጠው እንደምታታሉት ከይክ አስክሬም ሲሰጠው ጻልጅ እንደምታታሉት አማራውንም ኢትዮጵያ ካልነው እናታልለዋለን ብለው በምን በርግጥም አታለሉ። የምሬ ነው አላችሁ አታለሉ። ኢትዮጵያ ሲሉ ኢትዮጵያ ሲሉ በቃ ልባችንን አቃለሉት። የምሬ ነው አላችሁ ልባችንን አቃለሉት። ኦሮሞ ናቸው አላልንም፣ ከየት ነው የመጡት አላልንም፣ ነገዳቸውን ጎጣቸውን አላየንም። ከየትም ይምጡ ከየትም ለዚህ ነው የአማራ ማህበረሰብ በጣም ትልቅ ማህበረሰብ ነው ማለት ነው። የአዲስ አበባ ህዝብ ትልቅ ህዝብ ነው የሚለው ለዚህ። ሌላው ኢትዮጵያን የሚወደው ህዝብ ትልቅ ህዝብ ነው የሚለው ለዚህ። ማንንም ይምጣ ማንንም በቃ ኢትዮጵያ ብለው ሲመጡ በቃ እኛ ዘራቸውን አናይም፣ እኛ ጎጣቸውን አናይም፣ ኢትዮጵያ ካሉ ይምሩ ብለው ሰው ደገፈ። አሁንም እስቲ የኦሮሞ ልጆች እስቲ ልጠይቃችሁ እነ አብይ ሲመጡ እነ ለማ መገርሳ ሲመጡ እነ ጠይባ ሁሴን ሲመጡ እነ ታዬ ደንዳ እነ ምናምን ወደ ስልጣን ሲመጡ አማራው ማህበረሰብ ለነሱ ድጋፍ አልሰጠም። የአዲስ አበባ ህዝብ ኦሮሞ ነው ተብሎ በአብይ አህመድ በኋላ የተሰደበው የአዲስ አበባ ህዝብ ኦሮሞዎችን እና አብይ ደግፎ አልወጣም። የአዲስ አበባ ህዝብ ለኦሮሞዎቹ ለና አብይ ለኦሮሞዎቹ ለነ መገርሳ ለነ ለማ መገርሳ ሲል በቦምብ አልሞተም። የአዲስ አበባ ህዝብ በኋላ ያ ሁሉ ነገር ተረስቶ ህዝቡ ምን ያህል እንደደገፋቸው እነዚህን ኦሮሞ ፖለቲከኞች ህዝቡ ምን ያህል እንደደገፋቸው ተረስቶ አሁን በህዝቡ ላይ ተነስተው ነው አሁን አማራውን የሚጨፈጭፉት። በህዝቡ ላይ ተነስተው ነው የአዲስ አበባን ጸረ ኦሮሞ የሚሉት። ህዝብ የኢትዮጵያ ህዝብ የአዲስ አበባ የአማራ የጎንደር የጎጃም የወሎ ህዝብ ዘረኛ ህዝብ አይደለም። ኢትዮጵያን ብሎ ሲሉት ሰው ተቀበላቸው፣ አመናቸው ደንገባቸው። እነሱ ግን ምንድነው ያደረጉት? ያንን ሁሉ ያደረጉት ኢትዮጵያ ስትራቴጂ ስልጣን እስኪይዙ 4 ኪሎን እስኪይዙ ነበር። 4 ኪሎን ከያዙ በኋላ እንብላቸውን አውጡና ይሄው እያደረጉ ያለው ነገር እያደረጉ
ስለዚህ አሁን ታዲያ ያኔ የተሰራው ስተት መደገም አለበት ወይ? ያኔ የተሰራው ስተት መደገም አለበት ወይ? መደገም አለበት ወይ? ያኔ የኦሮሞ ፖለቲከኞችን አምነው አማራው የአዲስ አበባ ህዝብ ኢትዮጵያዊ ነኝ የሚለው የኦሮሞ ፖለቲከኞችን አምነው ጉድ ተሰርቷል። አሁንም አብይን እንጣል እንጂ ብልጽግናን እንጣል እንጂ ከዛ በኋላ ሌላውን በንግግር እንፈታለን ብሎ የሚሉትን የኦሮሞ ኃይሎች ማመን ያስፈልጋል ወይ? አንድ ጊዜ እንቅፋት ይመታል ተሳስተን ነው ይባላል። ሁለት ጊዜ ግን እንቅፋት ቢመታ ነው ተሳሳተ ማለት ይባላል። ደንቆሮች ነን። አንዴ እንቅፋት መጥቶን ወደቀን፣ ሁለተኛ ከወደቀን እኛ አንረባም፣ ደንቆሮች ነን። እንደ ተመሳሳይ ስተት መሰራት ነው እና እነዚህ የኦሮሞ ኃይሎች የሚባሉ አቋማቸውን በትክክል ቁጭ እስካላደረጉ ድረስ አሁን ያለው ኢትዮጵያ ውስጥ ያለው ፖለቲካ ለኦሮሞም አይበጅም፣ ለአማራም አይበጅም፣ ለትግሬውም አይበጅም። ሁላችንንም የሚያስማማ ህገ መንግስት መጻፍ አለበት። ይሄ አሁን ያለው ህገ መንግስት ተቀዳዶ መጣር አለበት። የኦሮሚያ ክልል የሚባለው በታሪክ ያልነበረ ኦነጎች ቁጭ ብለው እዛ ጫት እየቃሙና ሌንጮ ለታ ኦሮሞ ይኖርበታል የተባለው በሙሉ ስለው ያመጡትን ካርታ ክልል መፍረስ እንዳለበት ከዚህ በኋላ አከላለሎች ኦሮሞን፣ አማራን፣ ትግሬን፣ ጉራጌን ሁሉንም ማህበረሰብ ሙሉ መብት በጠበቀ መልኩ ኢትዮጵያውያን በፈለጉበት ቦታ መውጣት፣ መስራት፣ መግባት፣ መማር፣ ማስተማር፣ ሀብት ማፍራት፣ መመረጥ የሚችሉበትን ለአስተዳደር አመቺ የሆነን መዋቅር መዘርጋት እንዳለበት አምኖ መቀበል አለባቸው። ወይም ደግሞ ግዴለም አንቀበልም ካሉ ቢያንስ አባቶቻችን ተመካከራቸው ይሄ ህገ መንግስት ይጣል፣ ይሄ ህገ መንግስት ተቀዳዶ ይጣል፣ ይሄ አሁን ያለው ክልል ይፍረስ፣ ቢያንስ አትሊስት በዞን ደረጃ ይቀጥል። አሁን ባለው በዞን ደረጃ በቃ የዞን አስተዳደር ብቻ ይቀጥል። ክልል ይፈርሳል። የኦሮሞ ክልል፣ የሶማሌ ክልል ምናምን የሚባል ነገር፣ የአማራ ክልል የሚባል ነገር አይሆንም። ክልል ይፈርሳል። በዞን ግን ይቀጥላል። የዞን አስተዳደር ይቀጥላል። ለጊዜው ለምሳሌ ነው ነገር የዞን አስተዳደር ከቀጠለ በኋላ ከዛ እነሱ ይምጡና ህዝብ ፊት ይምጡና ይሄ አሁን ያለው የዘር ፖለቲካ ይቀጥል ብለው ህዝብን ያሳምኑና ህዝብ እንዲመርጣቸው አለ። ሌላውም ደግሞ የራሱ የሆነ አማራጭ ያቀርባል። ከዛ በኋላ እነሱ አሁን ያለው ህገ መንግስት መቀጠል አለበት ብለው ሲሉ አሁን ያለው ህገ መንግስትን የኢትዮጵያ ህዝብ እንዲቀጥል ከፈለገ ይቀጥል፣ ህዝብ ከፈለገ ይቀጥል። ህዝብ አይፈልገው። ቀላል ምሳሌ ብሰጣችሁ የአዲስ አበባ ህዝብ ይሄንን ማፕ ባሳያችሁ እዚህ ጋር ለምሳሌ የኦሮሞ ክልል የምትባለው ያለምንም ጥርጥር አዲስ አበባ ዙሪያ ያለው ማህበረሰብ ሸዋ በሚባል መስተዳደር ውስጥ መካተት ነው የምትፈልገው ወይስ ኦሮሚያ በምትባል መስተዳደር ውስጥ መካተት ነው የምትፈልገው ብላችሁ ብትጠይቁት የምሬን ነው ብላችሁ 90-10 ወይም 95-5 ሸዋ በሚባል መስተዳደር ውስጥ መቀጠል ነው የምትፈልገው ነው የሚለው። እንደዛ ነው የሚለው። ስለዚህ ህዝብ የፈለገው ይሁን ከተባለ በህዝብ ፊት ቀርበን ህዝብ የፈለገው ነገር ይሁን ከተባለ ይሄ ኦሮሚያ ክልል የሚባለው ነገር አይኖርም። ሌሎች አካባቢዎችን ተውት ጊዜ እዚቹ ሸዋ አካባቢ ብቻ ያለው ማህበረሰብ በብዛት የሚኖረው አማራው፣ ጉራጌው፣ አማርኛ ተናጋሪው ኢትዮጵያዊ ነኝ የሚለው የተደባለቀው ውህድ ኢትዮጵያዊ ነው በብዛት የሚኖረው። እዚህ አካባቢ የሚኖረው ደግሞ ሌላው ኦሮሞ ደግሞ የቱለማ ኦሮሞ ሚኒሊክን የሚወድ ኢትዮጵያን በማቅናት ረገድ
ከናጼ ምኒልክ ጋራ በሸዋ ካሉት ነገስታት ጋራ ትልቅ ሚና የተጫወተ የነራስ ጎበና ሀገር የነ ጀነራል ታደሰ ብሩ ሀገር ነው። የነ ጃጋማ ኬሎ ሀገር ነው ሸዋ። ለቱለማ ኦሮሞ ኢትዮጵያን የሚወድ ኦሮሞ ነው። ኢትዮጵያን የሚወድ ኦሮሞ ነው። በጀርመን ሚስዮናውያንና በሶማሌ ኢትዮጵያ ጥል ሰዎች አይምሮ የቆሸሸ አይደለም። ወለጋ ምዕራብ ወለጋና ሐረርጌ እንዳሉ ሰዎች ኢትዮጵያን የሚወድ ማህበረሰብ ቱለማ ኦሮሞ እና እዚህ አካባቢ ያለ ኦሮሞ ሙሉ ሳይቀር ኦሮሚያ የሚባል አይፈልግም። በቃ በሰላም ሸዋ በሚባል መስተዳደር ውስጥ የኦሮሞ መብት የጉራጌ መብት የሌላው መብት ተከብሮ ኦሮሚኛም አማርኛም ሁሉም እየተነገረ ኦሮሚኛም ትምህርት እየተሰጠ በአማርኛም ትምህርት እየተሰጠ በሰላምና በፍቅር መኖር ነው የሚፈልገው። ያንን ያቃሉ ነጃዋር መሐመድ ያቃሉ። ስለዚህ ምንድነው የሚሉት ይሄ አሁን ያለው ይሄ ክልል ላይ ህገ መንግስት ግን እንዲቀጥል ይላል። እንዲቀጥል ለምን ነው የሚለው? ይሄ ህገ መንግስት እኮ በኦነግና በህወሓት በጦርነት ስላሸነፉ በጉልበት የተጫነ ህገ መንግስት ነው። ያሸናፊዎች ህገ መንግስት ነው። በጉልበት የተጫነ ህገ መንግስት አማራው የሚቀበልበት ምንም ምክንያት የለም። ስለዚህ በጉልበት የተጫነ መጣላል ተቀራርዶ መጣላል። ከዛ እንደገና ሀ ተብሎ ቁጭ ብለን ሁላችንም ተነጋግረን መፍትሄ እንፈልጋለን። በነገራችን ላይ አንድ የደረሰኝ መረጃ ልንገራችሁ። ብዙዎቻችሁ ልትገረሙ ትችላላችሁ። ጃልመሮን መቼም ታውቁታላችሁ ብዬ አስባለሁ። ጃልመሮ ወለጋ አካባቢ የሚንቀሳቀሱ ናቸው እና የወለጋ ኦሮሞዎች የወለጋ ወነግን የሚደግፉ የወለጋ ሰዎች በተለይ ላለፉት 5 ዓመታት ላለፉት 6 ዓመታት መሰረታዊ የሆነ ያስተሳሰብ ለውጥ እያሳደሩ እሱ ምንድነው ኦሮሚያ የምትባለው ክልል የወለጋን ህዝብ አደህይቷል። የወለጋን ህዝብ አቆርቁሯል። ለወለጋ የጠቀመው ነገር የለም። ኦሮሚያ ማለት ወለጋን የገደለ እኛን የገደለ ነው። አሁን ለኦሮሚያ ክልል ባጀት ይመደባል። ለኦሮሚያ ክልል ባጀት ሲመደብ 80% ባጀት የሚጠፋው አዲስ አበባና አዲስ አበባ ነው። የኦሮሚያ ክልል መስተዳደር መሪዎች የሚባሉት እነ ሽመልስ አብዲሳና ሌሎቹ እነሱ ናቸው ገንዘቡን የሚበሉት። ለኦሮሚያ ተብሎ በገንዘብ የፌደራል ባጀት ይመደባል። ወለጋ ላሉ ከተሞች ደምቢዶሎ ሂዱ፣ ጊምቢ ሂዱ፣ ጉሊሶ ሂዱ፣ ነቀምቴ ሂዱ፣ አጋንሳ ሂዱ፣ ኪረሙ ሂዱ። ምንም ኢንቨስትመንት የለም። ምንም የኢኮኖሚክ አክቲቪቲ የለም። የኢኮኖሚክ እንቅስቃሴ የለም። በፊት ወለጋ 14 ክፍለ ሀገር አንዱ የነበረ ጊዜ ወለጋ ፕሮስፐረስ ክፍለ ሀገር ነው፣ የወርቅ ሀገር ነው። አሁን ግን የወለጋ ህዝብ በተለይ አሁን ወደ ቤጊ አካባቢ ወደ ምዕራብ ስትሄዱ እስከ መራብ የደረሰበት ነው። ባይገርማችሁ እዛ አካባቢ ብዙ ወንዞች አሉ፣ እንደ ደደሳ መሳሰሉ ወንዞች አሉ። ብዙ ነገር መስራት ሲቻል ነገር ግን ኢንቨስትመንት የለም ውስጥ እና የወለጋ ህዝብ የልማቱ ተጠቃሚ አይደለም። የወለጋ ህዝብ በጦርነት እየማቀቀ ነው። ምዕራብ ወለጋና ምስራቅ ቄለም ወለጋ በኦነጎችና በብልጽግና መካከል የሚደረገው ጦርነት ህዝቡን አማሮታል። እኔ አንዲት እህት ስትነግረኝ ቤጊ አካባቢ የቤጊ ልጅና ስትነግረኝ ቤተሰቦቿን ደውላ ስትነግረኝ ቤተሰቦቿ ምን አሏት መሰላችሁ? እናንተ አለችኝ እናንተ ስለ ኦሮሞ ጉዳይ አስጣችሁ ስለ ኦሮሞ ምን ነገር አዘከው አትናገሩ ማለችኝ። እንዴ ምን አውቀን ነው ስለ ኦሮሞ ምን እናገረው? የሚጻፈው ነገር በሙሉ በላቲን እንጂ ብናውቅ ኦሮሞ ክልል ወለጋ የሆነ ያለውን ነገር ብናውቅ እኛ እንደዚህ ሆነ ብለን እናገራለን። ግን አንሰማም ማለት ከዛ ነገረችኝ እና ማታ ኦነጎች ይመጡና ብልጽግና እንደገፋችሁ ብለው በቃ ያሰቃዩናል። ጠዋት ደግሞ ብልጽግናዎች ይመጡና ኦነግ እንደገፋችሁ ብለው ያሰቃዩናል። መከራችንን ነው የምንበላው። ከአንድ ቦታ ወደ አንድ ቦታ መንቀሳቀስ አንችልም። ከቤታችን አንወጣም። ምን አይነት ዘመን ነው? ምን አይነት ዘመን ላይ ነው ያለ ነው ብሎ ነገረኝ ብላ አማራ ላይ ነገረች። እና ባይገርማችሁ ወለጋ ውስጥ በመቶ ሺዎች የሚቆጠሩ የኦሮሞ ተፈናቃዮች አሉ። ባይገርማችሁ
ተፈናቅለው ነቀምቴ ምናምን ያሉ ማህት ናቸው እና ወለጋ ምንድነው ይሄ ከዚህ ከብሔር ብሔረሰብ ፖለቲካ ከሚሉት ይሄ አሁን ካለው ህገ መንግስት ይሄ ኦሮሚያ ከሚባለው ነገር ወለጋ ምንድነው ያተረፈው ብለው መጠየቅ ሲጀምሩ ምንም እንዳላተረፉ ስላወቁ ብዙ የወለጋ ሰዎች ወለጋ ራሱን የቻለ መስተዳድር መሆን አለበት የሚል አቋም እንደያዙ መረጃው ደርሶኛል። ስለዚህ እንኳን አዲስ አበባ ዙሪያ ያለው እንኳን ኢትዮጵያን የሚወደው የቱለማ ኦሮሞ ያለበት እንኳን አማርኛ ተናጋሪዎች የአዲስ አበባ በብዛት ያሉ አማርኛ ተናጋሪዎች በብዛት ያሉበት አዲስ አበባ ዙሪያ ያሉ ቀርቶ እነ ምዕራብ ወለጋ እነ ቄለም ወለጋ ሳይቀሩ ይሄንን ኦሮሚያ የሚባለው ነገር አይደለም። ስለዚህ ለምንድን ነው እነ ጀዋርን ይሄ አሁን ያለውን ህገ መንግስት ይቀጥል በሚል ነገር ውስጥ ያንንስ ለምን እናስተናገድ? አሁን ያለው ህገ መንግስት እንዲቀጥል ለሚፈልጉ ሰዎችስ ለምን ፕላትፎርም እንሰጣቸዋለን? እኛ እኮ ጸባችን ከአብይ ጋር አይደለም። እኛ ጸባችን ለሽመልስ አብዲሳ ጋር እኮ አይደለም። የፋኖ ጸብ እኮ ከአብይ ጋር አይደለም። የፋኖ ጸብ እኮ ከሽመልስ አብዲሳ ጋር አይደለም። ፎር ዛት ማተር የፋኖ ጸብ ከብልጽግና ፓርቲ ጋር አይደለም። የፋኖ ጸብ እና አብይ እና ሽመልስ የብልጽግና ፓርቲ እያራመዱት ያለው ጸረ አማራ ጸረ ኢትዮጵያ ስርዓት ጋር ነው፣ ፖለቲካ ጋር ነው። በኦሮሞ ኃይሎችና በአብይ መካከል እኮ ምንም የአስተሳሰብ ልዩነት እኮ የለም። ምንም የአስተሳሰብ ልዩነት በሌለበት ሁኔታ እነ ጀዋር የሚያስቡት ከእነ አብይ ከሚያስቡት እነ ዶክተር ሚልኬሳ እነ ሕዝቅኤል ጋቢሳ የሚያስቡት እነ ሽመልስ አብዲሳ እነ አዳነች አቤቤ ከሚያስቡት ምንም ባልተለየበት ሁኔታ እነ ሽመልስ አብዲሳን እየረገምን ጀዋርን የምንቀበልበት አብይን እየረገምን ሕዝቅኤል ጋቢሳን የምንቀበልበት ምክንያቱ ምንድን? ምክንያቱም ለዛሬ ምክንያት ሊኖር አይችልም። እስቲ እቺን ልጋብዛችሁ እቺን አዳምጡ እስቲ እንደው ገባ በማስረጃ ስንከራከር በማስረጃ ነው። እንደዛ አይደለም ጨዋታው። ከዚህ በፊት የዛሬ 10 ዓመት ሁሉ የምናገረው ነገር አለ። ዛሬ ለውጥ ፈላጊው ኃይልና ገዢው ፓርቲ አንድ ላይ ባሉበት ጊዜ ተውና ድሮ ፒዲዮ ህወሓት ጀሌ በነበረችበት ወቅት ራሱ በመንግስት ውስጥ ያለው ከመንግስት ውስጥ ውጪም ያለው ከሌንጮ ለታ እስከ ነጋሶ ከባዱላ እስከ መራራ በኦሮሞ ጉዳይ ላይ አንድ እንደሆኑ ደጋግሜ ወሳኝ በሆኑ የኦሮሞ ናሽናል ጥያቄዎች ላይ አጀንዳ ላይ አንድ እንደሆኑ እናገር ነበር። ቀልድ ይመስላቸዋል ሰዎች። በራስን በራስ የማስተዳደር ጉዳይ ላይ፣ በማንነት ጉዳይ ላይ፣ በፌደራሊዝም ላይ እንዲሁም ደግሞ በፍንፍኔ ጉዳይ ላይ በኦሮሞ ልሂቃን መካከል ልዩነት የለም። ሶሊድ የሆነ ለረጅም ጊዜ የቆየ ጉዳይ ነው። ኮንሰንሰስ 100% ኮንሰንሰስ ያለበት ጉዳይ ነው። ይሄው ልዩነት የለም። በእኔና በአብይ አህመድ መካከል ልዩነት የለም። በሕዝቅኤል ጋቢሳና በሽመልስ አብዲሳ መካከል ልዩነት የለም። በሚልኬሳ ሚደጋና በአዳነች አቤቤ መካከል ልዩነት የለም። ስለዚህ ለምንድን ነው አብይን እየገፋን ጀዋርን የምንቀበልበት ምክንያት? አብይን እየረገምን ጀዋርን የምናባብልበት ምክንያት ለምንድን ነው? ከጀዋር ጋር መነጋገር ከተፈለገ ለምን ከአብይ ጋር ነን? ከሕዝቅኤል ጋቢሳ ጋር መነጋገር ከተፈለገ ለምንድን ነው ከሽመልስ አብዲሳ ጋር ማለት? አንድ እኮ ናቸው። እና የፋኖ ችግር ከሽመልስ ከግለሰቦች ጋር አይደለም፣ ከስርዓት ጋር ነው። ስለዚህ ይሄ በግልጽ ሊታወቅ ይገባል። ስለዚህ በተለይ የፋኖ ደጋፊ ነን የምንሉ ሰዎች እንዳልኩት የኦሮሞ ማህበረሰብን ማቀፍ ያስፈልጋል። ከኦሮሞ ማህበረሰብ ጋር የኦሮሞ ልጆችን ወደኛ ማምጣት ያስፈልጋል። ያም እየተደረገ ነው። ፋኖች በርካታ የማረኳቸውን የኦሮሞ ልጆች በደንብ ተንከባክበው ነው ወደ ቤተሰቦቻቸው የሚልኩት። ይህንንም የኦሮሞ ማህበረሰብ፣ የኦሮሞ አባቶች፣ የኦሮሞ እናቶች ያውቃሉ። ፋኖች ከዚህም በበለጠ
ሪች አውት በአፋር አካባቢም እንደዚሁ የአፋር ማህበረሰብ ሪች አውት የማድረግ ስራ እየተሰራ ነው። ጀነራል ተፈራ በቅርቡ እንደተናገሩት እንደገና የአፋር የአማራ ፋኖ ብሔራዊ ኃይል እንደተናገረው የትግራይ ህዝብ ወንድማችን ነው ብለው የትግራይ ህዝብ ጥቅም የኛ የአማራም ጥቅም ነው ብለው ከትግራይ ህዝብ ጋር ጸብ እንደሌላቸው የትግራይ ህዝብ ካለበት ስቃይና መከራ እንዲወጣ የነሱን ፍላጎትና እነሱም ለዛ እንደሚታገሉ ለትግራይ ህዝብ በአጠቃላይ ለትግራይ ወገኖች ያላቸውን ትልቅ አጋርነትና ድጋፍ የአማራ ፋኖ ብሔራዊ ኃይል ገልጿል። ስለዚህ ያንን ፋኖች ይቀጥላል። በሂደት ደግሞ ከሌሎች ማህበረሰብ ጋር ያላቸውን ትስስር ያሳድጋል። ያ ይደረጋል። ነገር ግን ኦሮሞን በማቀፍ ስም ኦሮሞን መያዝ አለብን ተብሎ ከነ አብይ በምንም የማይሻሉ እንደውም ከዚህ በፊት ለደረሰው ወንጀልና ለደረሰው ጥፋት እነሱ ራሳቸው ተጠያቂ ከሆኑ ሰዎች ጋር ግን የምንቀመጥበት ምክንያት ነው። አሁን ከጀዋር ጋር ቁጭ ተብለን እንነጋገር። አሁን የፋኖ መሪዎች ከጀዋር ጋር ቁጭ ብሎ ቢነጋገሩ ከጀዋር ጋር አብረን እንሳብ ይባል በጀዋር ምክንያት ያለቁ የተገደሉ ሰዎች አስክሬን አይወጋንም እንዴ? ለማሰብ አለበት። ሴንሲቲቭ መሆን አለበት። ይህ ሰው ይቅርታ ባልጠየቀበት፣ ይህ ሰው ለሆነ ነገር ሪግሬት ባላደረገበት፣ በመጽሐፎቹ ራሱ ወጥቶ ደፍሮ ወጥቶ ያ ሁሉ ሰው በሱ ምክንያት አልቆ ያ ሁሉ ሰው በሱ ምክንያት ሞቶ አልጸጸትም ብሎ ምንድነው አልጸጸትም ብሎ መጽሐፍ እስከ መጽሐፍ የደረሰ ሰው በአማራው ማህበረሰብ ላይ ለደረሰው ስቃይና መከራ ምንም ደንታ ለሌለው ሰው እሱ ብቻ ሳይሆን አሁንም በቃ ፋኖ ጋር አብሮ መስራት ያስፈልጋል፣ አማራና ኦሮሞ መተባበር አለብን፣ ዋናው ጠላታችን አብይ ነው ምናምን ለሚሉ ሰዎች በአማራው ላይ የደረሰውን ነገር እንኳን ማመን ያልቻሉ ሰዎች እነዚህ ሰዎች ጋር መስራት ራሱ እንደው ኃጢአት አይደለም፣ ወንጀል አይደለም። ማን ነው ደግሞ እነሱን የኦሮሞ ተወካይ ያደረጋቸው? በነገራችን ላይ አዎ የኦሮሞን ማህበረሰብ ማቀፍ ያስፈልጋል፣ ግን የኦሮሞ ተወካይ እነሱን ያደረጋቸው ማን ነው? እነሱን የኦሮሞ ተወካይ እነዚህ እንደውም የኦሮሞ ማህበረሰብ ጠላቶች ናቸው። በእነሱ ምክንያት ነው፣ በእነሱ ፖለቲካ ምክንያት ነው የኦሮሞ ማህበረሰብ በአሁኑ ጊዜ ፍዳውን እየበላ ያለው። ኦኤልኤፍዝምን የኦሮሞማ ፖለቲካ የሚያራምዱ ሰዎች ናቸው በአሁኑ ጊዜ የኦሮሞ ማህበረሰብ በችግርና በመከራ ያለው ያለው። ስለዚህ እነዚህ ሰዎች ከኦሮሞ ማህበረሰብ መለየት መቻል አለብን። የኦሮሞ ማህበረሰብ የማቀፍ የመያዝ የኦሮሞ ማህበረሰብ ሪች አውት የማድረግ ኃላፊነት አለብን። የኦሮሞ ማህበረሰብ መብቱ ቋንቋውን፣ ባህሉን፣ ቅርሱን መጠበቅ እንዳለበት ያንን መረጋገጥ እንዳለበት ያ የሁላችንም አቋም መሆን አለበት። ለምን ኦሮሞነት ማለት ኢትዮጵያዊነት ነው። የኦሮምኛ ቋንቋ ተስፋፋ ማለት ኢትዮጵያዊነት አደገ ማለት ነው። ለምን ኦሮምኛ ማለት ኢትዮጵያዊነት፣ ትግርኛ ማለት ኢትዮጵያዊነት፣ በትግርኛ መናገር ማለት ኢትዮጵያዊነትን የሚያሳይ ነው። ለምን የኢትዮጵያ ቋንቋዎች በሙሉ በኢትዮጵያ ያሉ ቋንቋዎች በሙሉ ኢትዮጵያዊነትን የሚያሳዩ ናቸው። የኢትዮጵያዊነት መገለጫዎች ናቸው። ስለዚህ ያንን ማመን ቋንቋ ልዩነት ሊሆን አይችልም፣ አለባበስ ልዩነት ሊሆን አይችልም፣ ባህል ልዩነት ሊሆን አይችልም። ኢትዮጵያ ለሁላችንም ትበቃለች። ነገር ግን እነዚህ በኦሮሞ ስም የሚነግዱ የፖለቲካ ነጋዴዎች ቁማርተኞችን ግን ማባበል ያስፈልጋል። ከዚህ በፊት ተሳስተናል፣ ከዚህ በፊት ተነድፈናል፣ እንደገና መነደፍ የለብንም። እንግዲህ አድማጮቻችን ፋኖና የኦሮሞ ኃይሎች በሚል ርዕስ ያዘጋጀው ዝግጅት ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም ስንገናኝ ደህና ሁኑ።